وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. الله تبارك وتعالى فقعدوك على كواندم كهتو تشيغار زاري متواوس بيتي هونو أجندا በወላጆቻችን ላይ መልካምን መዋል እነሱን ሐቃቸውን ከማጓደል መጠንቀቅ በሚለው ይሆናል። በዚህ ምድር ላይ ስንኖር ያሉን ጌጦች ያሉን ሀብቶች ጨረቃም ፀሐይም ሆነው ህይወታችንን የሚያስውቡልን እናት አባቶቻችን ናቸው። አላህም ተባረከ ወተዓላ ስለሱ ሐቅ ስለሱ መብት ዘውትር ይናገራል። ታዲያም ከሱ መብት ጋር አያይዞ ፈጽሞ ሊረሱ የማይገቡትን እናትና አባትንም ያወሳል። አላህ ምን ይላል? ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን ኢሕሳና። ወቀዳ ረቡክ አላህ ፈረደ ወሰነ፣ አላ ተዕቡዱ ኢላ ኢያህ እሱን እንጂ ሌላን እንዳታመልኩ ወሰነ። ወቢልዋሊደይን ኢሕሳና በወላጆችም ላይ መልካምን ነገር ዋሉ። አይ ቢራን ቢሂማ ወሸፈቀተን ወዐጥፈን ዐለይሂማ ለነሱ ሳሱላቸው ለነሱም መልካም ዋሉ፣ እንደዚሁም ደግሞ ለነሱም እዘኑላቸው። አላህ ተባረከ ወተዓላ ጌታችን ተባረከ ወተዓላ ምን አለ? አንሽኩር ሊ ወሊዋሊደይከ ኢለየል መሲር አለ ጌታችን ተባረከ ወተዓላ። ወወሰይና ልኢንሳን ቢዋሊደይሂ በእርግጥም የሰውን ልጅ በሁለት ወላጆቹ ላይ መልካም እንዲውል አደራ አልነው ይላል። ሐመለትሁ ኡሙሁ ወህነን ዐላ ወህን የእሱም እናት ድካምን በድካም ላይ የደራረበች ስትሆን አረገዘችው ካለ በኋላ አንሽኩር ሊ ወሊዋሊደይከ ኢለየል መሲር አንሽኩር ሊ ለኔ አመስግን ይላል አላህ ተባረከ ወተዓላ። አመስግነኝ፣ ወሊዋሊደይክ እንደዚሁም ለወላጆችህ አመስግን፣ ኢለየል መሲር መመለሻ ወደ እኔ ነው ይላል። ፈንظር ረሒመከላህ ከይፈ ቀረነ ሹክረሁማ ቢሹክሪህ ተመልከት አላሁ ተባረከ ወተዓላ እሱን ማመስገን ወላጅ ግን ከማመስገን ጋር አያይዞ ሲያወሳ አላህን ከማመስገን በኋላ ሊመጣ የሚገባው የሆነው ምስጋና ወላጅን ማመስገን ነው። አላሁ ጀለ ወዐዝ እሱ የሚያስገኘን የፈጠረን እንደዚሁም ደግሞ የሚንከባከበን የሆነው ጌታ ነው። ነገር ግን የመገኛችን ሰበብ የመገኛችን መሰረት የሆኑት ደግሞ እናት አባቶቻችን ናቸውና አላህ ተባረከ ወተዓላ የእነሱን ሐቅ በዚህ መልኩ ከራሱ አምልኮ ጋር እያያያዘ ያመጣዋል። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን ኢሕሳና ሲል አላህን በብቸኝነት ማምለክ እንዳለብንና አያይዞ ደግሞ እዛው በወላጆች ላይ መልካምን እንድንውል ይነግረናል። ለዚያ ኢብኑ ዐባስ ረዲየላሁ ዐንሁ ወአርዳህ ምን ይላሉ? ሰላቱ አያቲን መቅሩነቱን ቢሰላስ ይላሉ። ሶስት አንቀጾች እርስ በርስ የተያያዙ ናቸው፣ በሶስት ነገር ላይ የተቆራኙ ናቸው ይላሉ። ላቱቅበሉ ዋሂደቱን ሚንሃ ቢገይሪ ቀሪነቲሃ አንዷ ከጓደኛዋ ውጭ ተቀባይነት ጋር ልትውል አትችልም። ማለትም የተያያዙ ናቸው። አንደኛው አጢዑ ላህ ወአጢዑ ረሱል የሚለው የቁርአን አያ ሲሆን አላህን ታዘዙ መልእክተኛውንም ታዘዙ የሚለው ሲሆን ፈመን አጣዐ አላህ ወለም ዩጢዕ ረሱለ ለም ዩቅበል ሚንሁ አላህን ታዞ መልእክተኛውን ያልታዘዘ ሰው አላህ አይቀበለውም። የተያያዙ ነገራቶች ናቸው። አላህን ታዘን መልእክተኛውን ካልታዘዝን ትርጉም የለውም አሉ። አሳኒየቱ ሁለተኛው ይላሉ ቀውል አላህ ተዓላ ወአቂሙ ሰላተ ወአቱ ዘካተ ሁለተኛው ደግሞ ሰላትን ስገዱ በወቅቱ አቋቁሙት፣ ወአቱ ዘካተ ምጽዋትንም መጽውቱ ዘካንም ማውጡ አለ። ፈመን ሰላ ወለም ዩዘኪ ለም ዩቅበል ሚንሁ አንድ አካል ሰግዶ ነገር ግን ዘካ ካላወጣ ሶላቱ ሙሉ ሆኖ አይቀበለውም አላሁ ተባረከ ወተዓላ ይላሉ። አሳሊሰቱ ሶስተኛው ቀውል አላህ ተዓላ የጌታችን ንግግር ነው ይላሉ። አንሽኩር ሊ ወሊዋሊደይክ እኔንም አመስግነኝ እንደዚሁም ወላጆችህን አመስግን። ፈመን ሸከረ አላህ ይላሉ ኢብኑ ዐባስ አላህን ያመሰገነ ወለም የሽኩር ሊዋሊደይህ ነገር ግን ወላጆቹን ግን ያላመሰገነ ለም ዩቅበል ሚንሁ አላህን ማመስገኑ ተቀባይነት ጋር አይውልም፣ ትርጉም የለውም ይላሉ።
ወሊዛ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለዚህም ነው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንደሚሉት ሪደላሂ ፊ ሪደል ዋሊደይን የአላህ ውዴታ የሚገኘው በወላጆች ውዴታ ላይ ነው አሉ። አላህ ሊወድልህ የሚችለው ህይወትህ ሊሰምር የሚችለው ወላጆቹ ሲደሰቱብህ ወላጆቹ ሲወዱህ ነው በመልካም ስራ። ወሱኽጡላሂ ፊ ሱኽጢል ዋሊደይን የአላህ ተባረከ ወተዓላ ቁጣ የሚመጣው ደግሞ ወላጆች በመቆጣታቸው ነው። አንድ ሰው አላሁ ተባረከ ወተዓላ ይቆጣበታል። ለምን? ወላጆች ስለተቆጡበት። በዱንያ ላይ አንድ ሰው አላህ ወዶት እንዲኖር አላህ ተባረከ ወተዓላ እየተንከባከበውና ባሪያዬ ብሎት አላህ ተባረከ ወተዓላ በሱ ጥላ ስር አድርጎት እንዲኖር የፈለገ ሰው ግዴታ ወላጆቹን ሊያስደስት ለወላጆቹ መልካም ሊውል ግድ ይላል። አላህ የወደደው ሰው ሁሌም ውጤታማ ነው። ነገር ግን አላህ ያልወደደው ሰው በአላህ ቁጣ ስር ያለ ሰው ምን አይነት ህይወት ሊኖር ይችላል? ይሄ ቁጣ ደግሞ ወላጆችን በማስቆጣት የሚመጣ ነውና ጥንቃቄ ሊደረግ ይገባዋል። አላህ ምን አለ? ኢማ የብሉገነ ዒንደከ ልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፊን ወላ ተንሀርሁማ። አላህ ምን አለ? ምናልባት መካከላቸው አንዳቢኑ የሰው አንዳርኑ አው ወይም አንተ ቢሆን በርዳቸው እነሱ ትጠቀም ሀርሁም ገላቸው لا تقل لهم ما تبر إذا كبر ያቸውፍቱ ካዳር ወይና አባት ቢሆንቶ የዚህን ሰፍ ያን ወልፊተው የሱን ማገልገሱ ዱዓ ለቶን ያገልግለው የተቆራረጠ በእርግጥም እነሱ ቀድመው ከአንተ ዘንድ ምንም ሳይፈልጉ መልካሙን ውለውልሃል፣ አሳድገውሃል፣ ተንከባክበውሃል። አንተ ዛሬ ልትንከባከባቸው ይገባል። ምናልባት እኩል ባይሆንም እንኳን ከነሱ እንክብካቤ ከነሱ ልፋት ጋር ወቀድ ካነ የሕሚላኒ አዛከ ራጂነ ሐያተክ ምናልባት አንተ ልጅ እያለህ ህይወትህን መኖርህን እየተመኙ እንታድግላቸው እየሳሱ መቼ ይሆን ትልቅ ሆኖ የምናየው እያሉ እድሜህ መርዘሙን እየተመኙ ይሸከሙህ ነበር። ምናልባት ቆሻሻን ነገር ካንተ ይጠርጉ ያነሱ ነበር። ወአንተ ነገር ግን አንተ ኢን ሐመልተ አዛሁማ አኽረጀው ሰመውተሁማ ምናልባት እድሜያቸው ገፍቶ የሚናገሩትን በማያውቁበት ጊዜ የዚያን ጊዜ ምናልባት ቆሻሻን ነገር ከነሱ ብታነሳ ብትሸከም ምናልባት መሞታቸውን እየተመኘ ነው። አላህ ተባረከ ወተዓላ ምን አለ? ወቁል ለሁማ ቀውለን ከሪማ ሐታ የዚያን ጊዜም እንኳን ቢሆን መልካም የሆነ ንግግር ተናገራቸው። መጥፎን ነገር በውስጥ አታልም። እነሱን በተመለከተ አላህ ምን አለ? ወኽፊድ ለሁማ ጀናሐ ዙል ሚን አርረሕማ ለእነሱም የመተናነስ የሆነን ክንፍ ከእዝነት የመነጨ የሆነን ክንፍ ዝቅ አድርግላቸው። ወቁል ብለህ በልም ረቢ ጌታዬ ሆይ ኢርሐምሁማ ከማ ረበያኒ ሰጊራ ጌታዬ ሆይ ልጅ ሁኜ እንደተንከባከቡኝ በእዝነት እንዳሳደጉኝ አንተ ዘንላቸው ዛሬ ብለህ ዱዓ አድርግላቸው። የአላህን ተባረከ ወተዓላ ሐቅ መወጣት ብሎ ማለት እሱን በብቸኝነት መነጠል ለሱም መስገድ ነው ይላሉ። የወላጅን ሐቅ መወጣት ብሎ ማለት ደግሞ በሰገድክ ቁጥር ለነሱ ዱዓ ማድረግ ነው ይላሉ። አላህ ተባረከ ወተዓላ በዚህ መልኩ ላቅ አድርጓቸዋል። የወላጅ የአባት የእናቶቻችንን ደረጃ ከፍ አድርጎታል። ታዲያ ለነኚህ እናት አባቶቻችን እኛ ሐቃቸውን ልንጠብቅላቸው ይገባል። ሐቂቃ ሸሪዓችን እኛ ከምናስበው በላይ እኛ ከምንገምተው በላይ ካለን እውቀት በላይ የእናትና አባትን ሐቅ ከፍ አድርጎታል። ለዚያ ነው አንድ ሰሐቢ ወደ ረሱል ዓለይሂ ሰላቱ ወሰላም መጣ። ምን ሊያደርግ ነው? የስተእዚኑ ነቢይ ሰለላሁ ዓለይሂ ወሰለም ፊል ጂሃድ መዐህ ከረሱል ዓለይሂ ሰላቱ ወሰላም ጋር ጂሃድ ለመውጣት ነው የፈለገው። አንተ የአላህ መልእክተኛ ከእርሶ ጋር ጂሃድ መውጣት እፈልጋለሁ። ያ አላህ ምንኛ ኒዕማ ነው፣ ምንኛ ጸጋ ነው። አንድ ወጣት ወደ ረሱል ዓለይሂ ሰላቱ ወሰላም መጥቶ አንተ የአላህ መልእክተኛ ሆይ እርሶ ጋር መዋጋት እፈልጋለሁ ሲል ለኢስላም ተቆርቆሮ
ከረሱል ጋር መዋጋት ደግሞ ምን ያክል ትልቅ ጸጋ ነው ሐቂቀተን። ግን ረሱል ዓለይሂ ሰላቱ ወሰላም ምን አሉት? ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም አሐዩን ዋሊዳክ፣ ወላጆችህ በህይወት አሉን አሉት የአላህ መልእክተኛ። ነዓም፣ ይህም ሰሓቢ ምን አለ? ነዓም አሉ አለ። ቃለ ፈፊሂማ ፈጃሂድ፣ ተመለስና በእነሱ ላይ ጂሃድ ውጣ አሉት። ምን ማለት ነው? እነሱን ኻድማቸው፣ አገልግላቸው። ምናልባት እነሱን በማገልገልህ እነሱን በመኻደምህ ያንተ እርዳታ ስለሚያስፈልጋቸው ጂሃድ ወጥተው ከሚያገኙት አጅር ታገኛለህ። ፈንዙር፣ ተመልከት፣ ከይፈ ፈضለ ቢረ ልዋሊደይኒ ወኺድመተሁማ ዐለል ጂሃድ። ረሱል ዓለይሂ ሰላቱ ወሰላም ወላጅን መኻደም፣ ወላጅን ማገልገል፣ ለእነሱ መልካም መዋልን ከጂሃድ በላይ አድርገውታል የአላህ መልእክተኛ ዓለይሂ ሰላቱ ወዐለይሂ ተስሊም። ያ አላህ፣ ከጂሃድ በላይ እነሱን ሳታስፈቅድ ጂሃድ መሄድ አይፈቀድልህም። እነሱን ሳታስፈቅድ ዒልም መውጣት አይፈቀድልህም። ለምን? እነሱ ከምንም በላይ ናቸውና። ተመልከት፣ በአሁኑ ሰዓት ባለንበት ተጨባጭ ሰዎች፣ ወጣቶች እናቶቻቸውን እየገላመጡ አባቶቻቸውን እየገላመጡ ወደ ዲስቲቪ ይሄዳሉ እና ልጅ ይህን ስራልኝ፣ አትሂድ፣ ታምሻለህ፣ ሌባ ይዘርፍሃል፣ ይቀጠቅጡሃል፣ ይደበድቡሃል፣ ሰው ጋር ትጋጭብኛለህ፣ እባክህ ልጅ አትሄድ እያለቸው፣ ነገር ግን እንዳልሰማ ሆኖ ወደ ዲስቲቪ ይሄዳል። ወይም ወደ ሌላ መጫወቻ ቦታዎች ኳስ ሊጫወት ወይ ቁማር ቤት ሊገባ የመሳሰሉ ቦታዎች። ያ አላህ፣ ጂሃድ እንኳን መሄድ አይፈቀድም ካለነሱ ፍቃድ። ግን በዛሬ ጊዜ ያለንበት ተጨባጭ ትንሽ አስፈሪ ሆኖ እንመለከተዋለን። ረሱሉ ዓለይሂ ሰላቱ ወሰላም ምን ይላሉ? አላ ኡነቢኡኩም ቢአክበሪል ከባኢሪ፣ ትልቅ ወንጀል ምን እንደሆነ አልነግራችሁም? ምን አሉ? እጅግ ትልቁ አልኢሽራኩ ቢላህ አሉ የአላህ መልእክተኛ። የመጀመሪያው በአላህ ላይ ማጋራት ሲሆን፣ ሁለተኛው ወዑቁቁል ዋሊደይን፣ የሁለት ወላጆችን ሐቅ ማጣበብ ነው አሉ። የሁለት ወላጆችን ሐቅ አለመጠበቅ ነው አሉ። ፈንዙር ከይፈ ቀረነ ልኢሳአተ ኢለይሂማ ወዐደመ ልቢሪ ወልኢሕሳኒ ብልኢሽራኪ። ረሱል ዓለይሂ ሰላቱ ወሰላም እዚህ ቦታ ላይ እንዴት እንዳቆራኙት ተመለከት። በአላህ ተባረከ ወተዓላ ማጋራት፣ በአላህ ተባረከ ወተዓላ አምልኮ ላይ ማጋራት ጋር አቆራኝተው ነው ያመጡት። ይሄንን ወላጅን ሐቅ አለመጠበቅን ማለት ነው። ጥንቃቄ ያስፈልጋል። ረሱል ዓለይሂ ሰላቱ ወሰላም አሁን በሌላ ሐዲታቸው ምን ይላሉ? ኩሉ ዙኑቢ ዩአኺሩ ላሁ ሚንሃ ማ ሻአ ኢላ የውሚል ቂያማ፣ ሁሉም ወንጀል አላሁ ተባረከ ወተዓላ እስከፈለገ ድረስ እስከ የውሚል ቂያማ ያዘገየዋል አሉ። ዝሙት ሰራ ሰውየው አላህ ተባረከ ወተዓላ ምናልባት እስከ ነገ የውሚል ቂያማ ሊጠብቅ ይችላል ቅጣቱን። አንድ ሰው ሪባ በላ ወይም ደግሞ አራጣ ገንዘብ ወሰደ፣ ሰረቀ፣ የመሳሰሉ ወንጀሎችን ሰው ልጅ ሲሰሩ ምናልባት ሁሉም ወንጀሎች አላህ ተባረከ ወተዓላ እስከ መጪው ዓለም ሊያዘገየው ይችላል። ኢላ ዑቁቀል ዋሊደይን አሉ ረሱል ዓለይሂ ሰላቱ ወሰላም። የወላጅን ሐቅ ማጣበብ ሲቀራሉ፣ የወላጅን መበደል፣ ወላጅን አለማክበር፣ ሐቃቸውን አለመወጣት ግን ፈኢነሁ ዩዐጀሉ ሊሳሒቢህ፣ ቅጣቱ እዚሁ ዱንያ ላይ ያዕኒ ልዑቁበተ ፊ ዱንያ ቀብለ የውሚል ቂያማ፣ የቂያማ ቀን ከመቆሙ በፊት፣ መጪው ዓለም ከመቆሙ በፊት እዚሁ ዱንያ ላይ ይቀጣዋል አሉ ረሱል ዓለይሂ ሰላቱ ወሰላም። እስከ ቂያማ ቀን አይጠብቀውም። ወቃለ ከዕቡል አሕባር ረሒመሁላህ፣ ከዕቡል አሕባር ምን ወኢዝ ቃለ ኢብራሂሙ ሊአቢሂ አዘረ አተተኺዙ አስናመን አሊሀተን ኢኒ አራከ ወቀውመከ ፊ ضላሊን